በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 18 በዚች ቀን ታማኝ የከበረ አባት የአንጾኪያ ሊቀ ጳጳስ አባ መላዮስ አረፈ። ይህም ቅዱስ አዋቂና አስተዋይ ነበር። በታናሹ ቆስጠንጢኖስ ዘመን መንግስት በአንጾኪያ ሀገር ሊቀ ጵጵስና ተሾመ። ከተሾመም እስከ 30 ቀን ኖረ። ከዚህም በኋላ አርዮሳውያንን አወገዛቸው። በአንጾኪያ ካለች ቤተ ክርስቲያንን ሁሉንም አሳደዳቸው። ንጉሥ በሰማ ጊዜ ከመንበረ ሲመቱ ሊቀ ጳጳሳቱን አሳደደ። እርሱ ንጉሥ አርዮሳዊ ነውና። የአንጾኪያ ሀገር ታናናሾችና ኤጲስቆጶሳት ካህናቱን ተሰበሰቡ። ስለ ሊቁ ጳጳሳት ይመልስላቸው ዘንድ የልመና ደብዳቤ ጽፈው ላኩ። ንጉሥም ልመናቸውን ተቀብሎ መለሰላቸው። ይህንንም አባት በተመለሰ ጊዜ የአርዮሳውያንን ወደ ማውገዙ ተመለሰ። በቃላቸው የሚያምኑትንም ስህተታቸው ሰደባቸውና ግልጽ እያደረገ ወልድ ከአብ ባህሪ እንደተወለደ በመለኮቱም ትክክል እንደሆነ ለሁሉ የሚሰብክ የሚያስተምር ሆነ። ዳግመኛም አርዮሳውያን ተነሱ፣ የንጉሥን ልብ ወደ እሳቸው እስከመለሱት ድረስ ይህን አባት የወነጀሉ ወደ ንጉሥ ጻፉ። የዳግመኛም ልኮ ከፍተኛውን ወደሚርቅ ሀገር አሳደደው። ወደ ተሰደደበትም ሀገር በደረሰ ጊዜ መልእክተኞቹን ጽፎ በመላክ ወገኖቹ ጋር እንዳለ ሆነ። ከእርሳቸውም ስውር የሆነውን የመጻሕፍትን ቃል ይተረጉምላቸው ነበር። በአንጾኪያ ላሉ መንጋዎቹም ይደርስላቸዋል። አዋቂዎችም የሆኑ ኤጲስቆጶሳትና ቀሳውስትም ልዩ በሆነች ሶስትነት 318ቱ አባቶቻችን ያስተማሩዋቸው የቀናች ሃይማኖትን እንዲያስተምሩ ያዛቸዋል። እንዲህም እያደረገ እስከ አረፈባት ቀን ድረስ በተሰደደበት ብዙ ዘመናት ኖረ። ዮሐንስ አፈወርቅም አመስግኖታልና የምስጋና ድርሰቶችንም ደረሰለት። ስለ ቀናች ሃይማኖት ብዙ መከራ ስለደረሰበት ክብሩና ግርማው ከከበሩ ሐዋርያት ክብር እንደማይገድል ተናገረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የጌታችን ወንድም ሐዋርያ ያዕቆብን መታሰቢያው ነው። በረከቱ ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የሌሊቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግል እልፍ አእላፍ መላእክት እያሳሰቡ ችግር ጊዜ መከረልን ምስጋና ተቀበል። አንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያትና ጻድቃን ትጉሃን መላእክት ፍጹማን እንዲሁም ደናግል አገልጋዮች መነኮሳት ልጅ አዋቂ ሳትለይ የንስሐ መግባት ጉባኤ ቦታ ወርዱ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ደግሞ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ደግሞ በእርጋታ መንፈስና በተመስጦ ሕሊና አዳመጥ። በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ።